Shagger Sport 2010. ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ማንቸስተር ዩናይትድ ከሊቨርፑል በኦልድ ትራፎርድ ምንድን ነው የዚህ ጨዋታ ጉዳይ? ሁለቱም አልፈዋል ብለሽ ቸል እንዳትዪው ማንቸስተር ዩናይትድ እና ሊቨርፑል ሆኑ። የእርስ በርስ ግንኙነታቸውን፣ ራይቫለሪውን፣ ሁሉንም ነገር እናውቃለን። ግን እኔ ከጨዋታው ጋር በተያዘ ምናልባት በቀጣይ ጊዜያቶች ከጨዋታው ማስቀድሞ አግኝተን መረጃዎችን ልንሰጣቸው እንችላለን፣ ምን አዳዲስ ነገር አለ የሚለውን ነገር። ግን የሊቨርፑል ልሳን በዚህ ጨዋታ ዙሪያ የደጋፊዎችን ሀሳብ፣ የባለሙያዎችን ሀሳብ ጠይቆ ለእኔ በጣም ኢንትረስቲንግ የሆነ ነገር አቅርበዋል። እሱን ብናጋራቸው ቅዳሜን ከማሳመር አንጻር ጉልበት አለው ነው የምለው ነው። የመጀመሪያው ጥያቄ ነው። ጥያቄውን እነሱ የመለሱትንም እንነግራለን፣ የእኛንም መልስ ልናስቀምጥ እንችላለን። ግን ያው ቶሎ ቶሎ በማለት አንደኛው ጥያቄ የማንቸስተር ዩናይትድን የዘንድሮ የውድድር ዓመት ከ10 ስንት ትሰጡታላችሁ አለና ጠየቀ። የሊቨርፑል ልሳን ነው ይህንን የሚጠይቀው፣ የነገውን ጨዋታ መነሻ በማድረግ ነው። ይህንን ሲመልሱ እነሱ ወይ በጣም አስቸጋሪ ጨዋታ ነው አንተ፣ አስቸጋሪ ጥያቄ ነው አንተ ምናምን ተባባል። ይህንን አሉና ኢቭን ግን በሩበን አሞሪምም ጊዜ ቢሆን በዘንድሮ የውድድር ዓመት ማንቸስተር ዩናይትድ ደባሪ ነው ሙሉ በሙሉ ማለት ይቸግረኛል አለ አንደኛው መላሽ። እና ግን የተሻለ መሆን ይችል እንደነበረ ሁሌም ይሰማኛል። ከማየው የለየለት መጥፎ ልለው ከሚቸገረው ነገር መሻሻል የሚችሉ መሻሻል የሚገባቸው ብዙ ነገሮች እንዳሉ አምናለሁ። በጣም ፍራስትሬት የሚያደርጉ ስሜትን የሚጎዱ ልብ የሚሰብሩ ውጤቶች ነበሯቸው አለና ለምሳሌ በኤቨርተን 1-0 የተሸነፉበት ጨዋታ አለ። የኤቨርተን ተጫዋች በቀይ ካርድ ወጡ ምናምን ያለበት ጨዋታ ማለት ነው። እዛ ላይ አሞሪም ለምንድን ነው በባክስሪ ያንን ጨዋታ የጨረሰው ብለን ብዙ የተነጋገርንበት ነው። ወልቭስ በሁሉም ሲሸነፍ መጥቶ ከማንቸስተር ዩናይትድ ጋር ሲሆናቸው ያወጣበትን ጨዋታ እንደገና ይጠቅሳሉ። የግሬምስቢን ያው ማንም ስለሚጠቅሰው ምን ልበል ይላል ሰውየው። እነዚህን ጊዜያቶች ልብ ሰባሪ ውጤቶችን እንዳስመዘገበ ባውቅም እሱ ከወጣ በኋላ ካሪክ የሚገርም ማንቸስተር ዩናይትድን አሳይቶናል። ግን እኮ ይልና በካሪክም ጊዜ ቢሆን ያልተጠበቁ ውጤቶች አጋጥሞታል ማንቸስተር ዩናይትድ ብሎ በቀደም በኒውካስል ዩናይትድ የተሸነፈበትን ከሊድስ ጋር የነበረውን ጨዋታ እነዚህ ነገሮችን ያነሳል። ግን አርሰናልን፣ ማንቸስተር ሲቲን ያሸነፈበት በእያንዳንዱ ጨዋታ ላይ የማንቸስተር ዩናይትድን ፐርፎርማንስ ምናምን ከግምት ውስጥ ያስገባና ማንቸስተር ዩናይትድ ኦልሞስት አሁን ወደ ቻምፒዮንስ ሊግ መመለሱን አረጋግጧል ይለናል። ይህንን ሁሉ የአሞሪምንም የካሪክንም ደምሬ ለማንቸስተር ዩናይትድ የውድድር ዓመት 8/10 እሰጣለሁ አለ። ሙሉውን አሞሪምም እያለ ካሪክም ከመጣ በኋላ አሁን እኔና አንቺ እድላችን ተስማሚያለሽ አትስማሚም? ብቻ ተስማማለሁ። 8/10 ተስማማለሁ ነው። ሁለተኛው ብዙ አስተካክሏል እንጂ አይደርስም ነበር አነሳው። በነገራችን ላይ ሰውየው እኔ ሳልጠቅሰው እንደውም ያለፍኩት የነበረው ምንድነው ካሪክ ማንቸስተር ዩናይትድን ከአሞሪም ተረክቦ ከያዘ በኋላ በአሞሪም ስር የነበረውን ድክመት 10 እጥፍ አሻሽሎታል፣ ወደ በጎ ነገር አምጥቶታል ነው። ለዛ ነው ከ10 ያ ነጥብ የተሰጠው ነው። ከማንቸስተር ዩናይትድ የዘንድሮ የውድድር ዓመት የየትኞቹ 3 ተጫዋቾች እንቅስቃሴ የበለጠ ማረካችሁ አይረቡም የምትሏቸው 3 ተጫዋቾች እነማን ናቸው የሚል ነው። የእሱን ልናገርና ይህ መናገር ይችላል። እስቲ እባክሽ ብሩኖ ፈርናንዴዝ የመሰጡኝ በጣም አልረቡም ጥያቄ ውስጥ በጣም ምርጥ ብሩኖ፣ ካዚሜሮ፣ ማይኖን እሺ
ሙሉን የውድድር ዓመቱን ነው የምጠቅሰው። እንደዛ ከሆነ እሺ እንደዛ ከሆነ ማቲያስ ኩኛ አሪፍ ነው። ሰውየው ምን አለ መሰለሽ በጣም ጨካኝ ነው። 3 አይበቃኝም አለ ለጥሩ 3 አይበቃኝም ብሎ እኔ መስማማበትን ሰው አንስተዋል። ለምሳሌ ማንቸስተር ዩናይትድን ሴኒ ላሜንስን ሳልጠቅስ ማለፍ አልችልም አለ። ሴኒ ላሜንስ በማንቸስተር ዩናይትድ መሻሻል ውስጥ ቁልፍ ሚና ከነበራቸው ወይም ካላቸው ሰዎች መካከል አንዱ ነው። ሴኒ ላሜንስን የት አድርጌ ነው 3 ብቻ ማድረግልሃል? አይደን ሄቨንን በማንቸስተር ዩናይትድ ቤት ውስጥ ዊክ ኢን ዊክ አውት እየተጫወተ ባይሆንም ነገ የእሱ እንደሆነች አፌን ሞልቼ እንድናገር ያደረገኝ ተጫዋች ነዋል። ሄቨንን የላ አድርገዋል። አሁን እነዚህ ዩዥዋል ሰስፔክቶች አሉ። አሁን አንቺ ያልሻቸው ብሩኖ ፈርናንዴዝ፣ ካዚሜሮ ምናምን ብለሽ ያልሻቸው በቃ እነሱ ዩዥዋል ዋንስ ናቸው። ማንም ቢሆን የማይተዋቸው ናቸው። ግን እነዚህ በጣም ድራማቲክ የሚባለውን ነገር ያመጡ ተጫዋቾች ብሎ የሚጠቅሳቸው አሉ። ሄቨንን ያነሳል። ለምሳሌ የምሩ ነው አይደን ሄቨን የተሳሳተባቸው ጨዋታዎች አሉ። ኦፍኮርስ በተለይ ሳኔ ላሜንስ ያለው በጣም በእውነት በጣም ይህ በደንብ ያስማማል። በማቃትሽ የተቸገረው ኡጋርቴ በእና ኡጋርቴ ዮሮ ሌኒ ዮሮ በጣም ተቸገረው። ሌኒ ዮሮ ሂሶ ያንግን ግን በጨዋታ ላይ አሪፍ ነገር ከሰራ መልሶ ደግሞ የሆነ ሌላ ስህተትም አብሮ ይዞ ይመጣል። ተቸግሯል። ብቻ ሌላ ማን ተቸግሯል? ደህና ናቸው። ሌትሊ እየተቸገሩ ነው ሁለቱ። እሱን ላነሳ ነበር። ሌትሊ ብሩኖ ማነው ከአፍሪካ ዋንጫ በኋላ ኤምቤሞና አማዲ ያሉ አማዲ ያሉ ካሪ ከመጣ በኋላ ልክ አይደል፣ በጭራሽ ልክ አይደል። ምንም አይነት የጎል ኮንትሪቢዩሽንም የለውም። ውሳኔዎቹም በጣም የተበላሹ ሆነዋል። ለምን እንደሆነ ሆኖ ነው ያገኘሁት እኔ። ብሪያን ኤምቤሞም ከአፍሪካ ዋንጫው በፊት የነበረውን ከአፍሪካ ዋንጫ እንደተመለሰ የሆኑ ጨዋታዎች ላይ በጣም አሪፍ ነበረ፣ ግን ከዛ በኋላ ትንሽ የመቸገር የማቃት ነገሮች አጋጥመውታል የሚለውን ወስዳለሁ እኔም። አሪፍ ነው አይደል? በጣም አሪፍ ነው፣ ያስማማናል ደግሞ ብዬ ነው የምገምተው። ስለዚህ እንቀጥል። ለማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ያው ብሩኖ ፈርናንዴዝን በተመለከተ ስላነሳሽው የሊቨርፑል ሰዎች የሊቨርፑልን ጉዳይ በተመለከተ የሚተነትኑ ሰዎች አንድ ነገር ተናግረዋል። የሊቨርፑል አሰልጣኝና የሊቨርፑል ተጫዋቾች ነገ በሚደረገው ጨዋታ ብሩኖ ፈርናንዴዝ በተመለከተ አንድ ነገር እርግጠኛ ሆነው ወደ ሜዳ መግባት ይችላሉ ብለዋል። በምንድነው እርግጠኛ መሆን ያለባቸው? በፍጹም ሹት አያረግማል። አሲስት ነው አሲስት ያደርጋታል እንጂ እንደግፈዋለን። እኔም እደግፈዋል አሲስት ማድረጉን። ለዛ የበለጠ መጨነቁን ነው የምትደግፍ። በፍጹም ሹት አያደርግም። አሁን ገብቶታል 20ኛ አሲስት የማድረግ ከዛ በሚቀጥሉ ጨዋታዎች አንድ በመጨመር ባለ ሪካርድ መሆን ባለ ክብረ ወሰን መሆን በጣም ትልቁም ነገር እንደሆነ እያየንበት ነው። ስለዚህ አጋጣሚዎችን ቢያገኝም ከሹት ከማድረግና በራሱ ጎል ከማስቆጠር ይልቅ የሊቨርፑል ሰዎች ናቸው ያሉት ወደ ቡድን ጓደኞቹ ሰጥቶ እነሱ አግብተው የበለጠ ሊደሰት ይችላል፣ ነምበር ኦፍ አሲስቱን እንዲጨምርለት እየተጨነቀ ነው የሚል ነገር መናገራቸውን ልንገርሽ ብዬ ነው። እሺ አይ ደግሞ አሪፍ ነው ደግሞ ልክም ነው ማለት እንዲሳካለት ብዙዎቻችን ስለምንፈልግ ይህንን ነገር ማድረጉን እንደግፈዋለን ብዬ ነው ምረድ። አትሊስት በሰንጠረዡ ላይ ካሉ ተጫዋቾች አንሶ መጻፍ ግን የለበትም። አሁን ከላዩ ያሉት ሄነሪና ኬቨን ደብሮይነ ናቸው። ስለዚህ እነሱ ጋር ለመድረስ አንድ አሲስት ነው የቀረው። በቀሩ ጨዋታዎች አንድ የማድረግ እድሉ በጣም ሰፊ ነው። ሊቨርፑል ላይ ሊከብድ ይችላል፣ ግን በቃ አላማው ግን ሹቲንግ አይደለም፣ አሲስቲንግ ነው። ይሄንን ያዥ ነው። ከዛ የመጣው ጥያቄ ማይክል ካሪክ ስራውን እንዲይዝ ትፈልጋላችሁ ወይ የሚል ነው የቀረበላቸው ጥያቄ። ይሄንን ትላንት በበቂ ተነጋግረንበታል፣ በደንብ አንስተነዋል። ያው እነሱም የነኔ ግልስማንን የነ ቶማስ ቱኸልን የነ ካርሎ አንቸሎቲን የሉዊስ ኤንሪኬን ጉዳይ አነሱ። ከዛ ጎን ለጎን ደግሞ የአንቶኒ ኢራዮላንም ጉዳይ አነሱና የካሪክን መቆየት ነው የተመኙት። እዛ ላይ አንድ እኛ ትላንትና ያላነሳ ነው ማነው አርብለት ነው ምናምን ያላነሳ ነው አንድ የተናገሩት ነገር የብራይተን አሰልጣኝ ሆነው ቼልሲን የያዙት ሰውዬ ብራይተን ቤት እያሉ በለው ይህን ሰውዬ የቀጠረ ሰው በቃ ቤት የታደለ ነው ምናምን ተብሎላቸው ነበረ። ታስታውሺ ከሆነ ግራሃም ፖተር
ከዛ ቼልሲ ገብተው ኩም በኩም ሆነ። ስለዚህ አሁን በበርንመዝ ሊሳካልሽ በማንቸስተር ዩናይትድ ይሆንልሻል ወይ? ስለ ቶማስ ፍራንክ ነው እኛ ስናወራ የነበረው። ለካ በሌላም ክለብ የሆነ ይሄ ሚድ ሌቭል ላይ ያሉ ክለቦች ላይ ያለ ስኬት እንደ ዋስትና ሊወሰድ እንደማይችል ያሳያል። በደንብ መዳበርና በደንብ ማደግ አለበት ወደ ሌላ ትልቅ ክለብ ከመምጣት በፊት እንጂ ቶማስ ፍራንክም እኮ ቶትናምን እንዳሰለጠኑ እኮ ስናደንቃቸው ነበር። እንደ መሰልጠን እንደጀመሩ በጣም ጥሩ ስኬት ነበር። ነበር እንዲቀርብ ነው ወይ ነው አይደለም? ግን እንደዛ ነበር፣ አልቀጠለም እንጂ እና ኮንሲስተንሲ ነው ዋናው። በቃ በውጤታማነት መቀጠል መቻል ነው ዋናው እና የሆነ ጊዜ ላይ ሊመጣ ይችላል ውጤቱ፣ ግን ያንን አስጠብቆ መቆየትና እያደገ ደግሞ የሚሄድ መሆኑን የሆነ ፕሮሚሲንግ ያለው ነገር መሆኑን ማየት ያስፈልጋል። ያ ነው የበለጠ ዋጋ የሚያሰጥ። አሁን ለዚህ ነው ብዙዎች ለካሪክ የበለጠውን ቅድሚያ እየሰጡ ያሉት እና ተገቢም ቅድሚያ መስጠት ነው ብዬ ነው የማምነው። ለዛ ነው እንግዲህ ሌላ በጣም 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 ትልቅ አሰልጣኝ ካልመጣና ወይ ይሄንንስ ማለፍ አይገባም ካሪክን አቆይ ያሰናብቱና ይህን ሰውዬ ይቅጠሩት የሚያስብል ነገር ካልመጣ በስተቀረ አሁን ከምንሰማቸው ስሞች ይልቅ የካሪክ መቆየት ማንቸስተር ዩናይትድ ሊጠቅም ይችላል ነው። ወደ ጥያቄዎቹ ስንሄድ የማንቸስተር ዩናይትድ 3 የድሪም ሳይኒንግ በክረምት ምርጥ ዝውውሮች እነማንን ማስፈረም ነው የሚል ነው። የእነሱን ልንገርሽ ወይ? እሺ እንግዲህ ይሄም አሁንም አንፌር ነው የሚለው ሰውየው መላሹ አንፌር ነው። አሁንም ማንቸስተር ዩናይትድ በ3 ተጫዋቾች ዝውውር ብቻ ይገደባል ወይ መገደብ አለበት ብለን አናስብም። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ካሪክን ይዞ የሚቀጥል ከሆነ በሳምንት አንዴ በፕሪሚየር ሊግ እየተጫወተ ብቻ እንደማይቀጥል ማሰብ አለብን። በካራባው ካፕ በግሪምስቢ ታውን ተሸንፎ እንደማይወጣ፣ በኤፍኤ ካፕ የሆነ ርቀት ድረስ እንደሚሄድ፣ በብራይተን ተሸንፎ ከመጀመሪያው ዙር እንደማወጣ፣ በፕሪሚየር ሊግና በቻምፒዮንስ ሊግ ያለበት መሆኑን ስናስብ አሁን ያለውን ስብስብ ላይ 3 ተጫዋቾችን በመጨመር የማንቸስተር ዩናይትድን ውጤታማነት መጠበቅ በጣም አስቸጋሪ ነው። ስለዚህ ይሉና 7 ይደረግልን አሉ እነሱ። 7 ፈራሚ ይሆንላቸዋል ይደረግላቸዋል ወይ አላቅም። አንድ ግን ያነሱት ነገር ምንድን ነው? ጎልኪፐር ዴብዝ ያስፈልገዋል ነው። ሴኒ ላሜንስ ምርጥ ግብ ጠባቂ ነው፣ ግን እሱ አንድ ነገር ቢሆን አልታይን እንደገና የሚለው ነገር አሳስቧቸዋል። ሁለተኛው ራይት ባክና ሌፍት ባክ ላይ ያሉን አማራጮች አስተማማኝ አይደሉም የሚል ነገር አንስተዋል። ሴንተር ባክ ላይ ማሰብ አለብን፣ ምክንያቱም ጉዳት ሲያጋጥም ሌኒ ዮሮንና ኤደን ሄቨንን አንድ ላይ አድርጎ 2 ልምድ አልባዎች 2 ጎረምሶች በጣም እንደተቸገሩ ታይቷል። ስለዚህ ኤጅድ ከመሆን አንጻር እነ ማጓየር ምናልባት ማቲያስ ደሊጅት ጉዳት እንደዚህ ውድድር ዓመት ካላሰቃየው በስተቀር አገልግሎቱን የሚሰጥ ከሆነ ያው እንግዲህ አስቢው ማጓየርም ማቲያስ ደሊጅትም እንደገና ሊሳንድሮ ማርቲኔዝም ጉዳት ብዙ ጊዜ ነው እያጋጠማቸው ያለው። ሚድፊልድ ምንም ጥያቄ የሌለው ነው። ካዚሜሮና ኡጋርቴ ይወጣሉ፣ 2 መተካት አለባቸው ቢያንስ። ግን 2ቱን ተክቶ ብቻ ዝም ማለት የለበትም። ለዛ ነው ማንቸስተር ዩናይትድም ራሱ ዋና ቅድመ ትኩረቴ 2 አማካዮች ካልሆነም ደግሞ 3 ነው የሚለው እና በግራ መስመር በኩል ደግሞ ናቹራል የማንቸስተር ዩናይትድ የማጥቃት አቅም ሊመራ የሚችል ተጫዋች ያስፈልጋል ነው። ስለዚህ እነዚህ ተጫዋቾች እያሉ 3 ልል አልችልም፣ ግን ከተገደድኩኝ የማስቀምጠው ብለው የሚያነሷቸው በነገራችን ላይ ኤድዋርዶ ካማቪንጋ አንድ ያስቀመጡት ነው። አሌክስ ስኮትን ብለዋል። ከዛ ደግሞ ሌፍት ዊንገር ላይ የሰው ስም ጠርተዋል። ሁሉም እያመነ ያለው ግን ለእኔ ከሆነ በጣም የሚያበሽቀኝ የሚመስለኝ የእኔ ምኞት ይሄ ተጫዋች ማንቸስተር ዩናይትድን እንዲቀላቀል ስለነበረ ኤሊየት አንደርሰን አይሱ ኦልሬዲ ማንቸስተር ሲቲ ነው የሚገባው አሉ። ሁሉም እንደዛ ነው እያለ ያለ። ሲቲም እንደዛ ብሏል ከዚህ በፊት ማንቸስተር ሲቲ እንደውም ከዓለም ዋንጫው በፊት ነው ይህንን ነገር ማጠናቀቅ የሚፈልገው ማንቸስተር ሲቲ ተብሏል። ኤሊየት አንደርሰን ወደ ዓለም ዋንጫ ከመሄዱ በፊት የዝውውሩን ጉዳይ አጠናቆ የማንቸስተር ሲቲ ተጫዋች ሆኖ ወደ ዓለም ዋንጫው እንዲሄድ፣ ካልሆነ ከዓለም ዋንጫው በኋላ በጣም ግርግሩ ይበዛል ይህንን ተጫዋች ለማስፈረም እና ማንቸስተር ሲቲ ደግሞ የምናውቀው ኳሊቲ የሆነ ተጫዋች ከፈለገ ቶሎ ነው ደግሞ የሚጨርሰው። ለማንኛውም ኤሊየት አንደርሰን ወደዛ ሊሄድ ይችላል ነው። ሳንድሮ ቶናሊ ከኒውካስል ዩናይትድ፣ ጉሙያሬሽ ከኒውካስል ዩናይትድ አሁንም ማንቸስተር ዩናይትድ ሊቀላቀሉ ይችላሉ
እና አዳም ዋርተንና ካርሎስ ባሌባ ጉዳይ በቃ አዳም ዋርተን እዛው ክሪስታል ፓላስ ሊቆይ ይችላል። ካርሎስ ባሌባ ለማንቸስተር ዩናይትድ በፊቱን ያህል ፍላጎት የለውም። የእንትናንም ጉዳይ የግድ የምናምነው የኤሊየት አንደርሰንንም ጉዳይ ማንቸስተር ዩናይትድ በገንዘብ ብዙ የታገልኩኝ ማስፈረማቸው ተጫዋቾች የሉም የሚል አቋም ስለያዘ ነው። ብቻ እነዚህ ሰዎች በዚህ ጉዳይ ላይ ሲነጋገሩ ቆዩና የመጨረሻው የውጤት ግምታችሁ ተብለው ተጠየቁ። በሊቨርፑል ልሳን ላይ ነው ብዬሻለሁ። ይሄ ጥያቄ አይቺን እንኳን ቀዳሚያቸው እንጂ እኔ አቻ ነው የሚያልቀው ይሄ ጨዋታ። እነሱ ግን 3-1 ማንቸስተር ዩናይትድ ያሸንፋል ብለው የሊቨርፑል ግን የማንቸስተር ደጋፊዎች ናቸው እንዴ? እግዚአብሔር ነው የሊቨርፑል ልሳን ላይ ነው ነው እሱማ ገብቶኝ ስታየው ከሊቨርፑል እና ከማንቸስተር ዩናይትድ አሁን በወቅታዊ ጉብዝና ማንቸስተር ዩናይትድ ይሻላል። ግን የሊቨርፑል ደግሞ ያለፉትን የተወሰኑ ጨዋታዎች ደህና እየሆነ መጡ። በጣም ስለዚህ ያንን አስቤ ነው እኔ አቻ ሊሆን ይችላል ብዬ እነሱ 3-1 ብለዋል። ለማንኛውም የእነሱም እውቀት አይደለም ያንቺም ግምት ነው። ያለውን ነገር መነሻ አድርገን ነው የምንገምተው። ግን አሪፍ ነጥቦች ናቸው። በጣም እናመሰግናለን። ጥሩ ጊዜ ነው እያሳለፍ ነው። አድማጮቻችን ሀሳቦቻችሁን አስተያየቶቻችሁን እየሰጣችሁን ስለቆያችሁ እናመሰግናለን። ስላዳመጣችሁንም እናመሰግናለን። ኢትዮጵያ ለዘላለም ትኑር። Sport 2010